ማለት ነው። ልጁን በጣም አለች። ስለዚህ ያንቺ ይቺ ጓደኛዋ ስልጤዋ ሀና የምትባለው በህይወት ማለቷን እርግጠኛ ነች ወይ ብለሽ ጠይቂያት። እሺ ያሸዋሽታሽ ገረድ እርግጠኛንት ሀና በህይወት ያለት ከበሎት ሀኔ የንዝባኔ ውስጥ አለት። አረ ወላሂ በእርግጥ አለታው በህይወት አለት የሞቱ ጊዜ ለግን አገቶታ በልዳለ አለት በህይወት አለት። እሺ አዎ እርግጠኛ ነኝ በህይወት አለች፣ አውርታታለችም ታግታለች እንጂ በህይወት አለች አለች። አንዴ እዚህ ላይ ጠይቂያት። ምን ስታወሩ ነው እንደዛ ብላ የነገረችሽ? በምን መነሻ ስታወሩ ነው ይሄን ንግግር የነገረችሽ? እሺ ቅድም ነገርኳችሁ እኮ እንዲህ አለች። እኛም ቤተሰብ ትመሳሰላለች፣ እኛም ቤተሰብ ትመሳሰላለሽ ማንሽ ብዬ ጠየኳት አለችኝ አለች። ያቺ እንደዛ ብላ ጠየቀቻት። ያኔ ደግሞ ሀና ስማን ነገረቻት። ሀና ይባላለሁ አለቻት አለች። ቅድም ጠይቂያት ነበር። ኦኬ። ስለዚህ አሁን ልጅቷን በስልክ ማግኘት የምንችልበት መንገድ ቀስ ብለንም ቢሆን በእርጋታ ልናወራት የምንችልበት መንገድ መፍጠር ይቻል ይሆን? እሺ ልጠይቃት። ሀያት እሺ ቲጠቅሊት ወይ ደግሞ ትረጋጋ ምናምን በስልክ አስባልኮት ያቀልኒታን የዋሽታሽ ገረድ ብሎትን አይ ችግር የለ ተረጋጋታን ምናምን ያን ገገሽ ምናምን ትችል ምናምን እንጂ የአኩሳት አላወለም ገገሽ ምናምን አደም ግዝትሽ አቡምሽ ደግሞ በቀል ወቅት ምናምን ለሞተ ኮን አላወለም ያኔ እንትን ትላት ለመስለን ታልካት ለመስለን ከነጭራሽም ያኔ እነሚንግ ጊዜ ነቀልትኝ ያኔ በይዋ በዋሽትኒ ሰበበነቅ አባለክተኛት በሉት ያኔ አቱም ነገጋናም ትመስላት አይነ ከይም ቤተሰብ መጠው ምናምን ባውን አዋላኩ ከዛ ሱመሽ ምናምን ትል ሳሌት ይወተኝ ምናምን ባታን አዋለክት እና ይሄ ደግሞ ፈጅሮ ያለኝ ጊዜ አዋለኩ ማለት ያለግዜታለሽራፍንም እኔ ልውደይማ አባታ ከሞተ ቅርብ ጊዜ ነው። የልጅቷ እናት አማለች። ሲሻላት አዋለች። ሲሻላት ጠይቃታለሁ። እኔ ራሱ ይህንን ጉዳይ ያወራንበት ምክንያት እኛን ትመሳሰላለች። እነዚህ ማለት ነው እህቷም እቺም ሀናን ይመስላሉ ማለት ነው። ከዛ እኛን ስለምትመስል ነው እኛን ቤተሰብ ትመስላለች ምናምን በሚለው አወራኋት ብላ ነገረችኝ። ከዛ እናንተ የምትመስል ይዛለች ብላ ነገረችኝ። ለእኔ በሱ የተነሳ ነው ያወራ ነው። ሰፈር ከገበችው ልጅ እያለች ነው ሀያት። ታንኪዩ። አሁን ሰያ አንሚዩት አድርግና አሁን ይኸውላችሁ እዚህ ውስጥ ያላችሁ ኢትዮጵያውያን መረዳት መቻል ያለባችሁ ልጅቷ በህይወት ማለቷ ሁለት መረጃ ገኝ። ቆይ አንድ ጊዜ መዚህ ወደ ጨርሰውና ከዛ ትቀጥላለህ ጥያቄው። የመጀመሪያው ራሱ እንድሪስ የሚባለው ልጅቷ በህይወት እንዳለች ቪዲዮ ተልኮልኛል ሲል ብሬክስ ቅድም ባስደመጠው ቪዲዮ አንድ ነጥብ መያዝ ትችላላችሁ ማለት ነው የልጅቷ በህይወት ማለት። ሁለተኛው ይቺ ልጅ በህይወት ለማለቷ ሁለተኛው መረጃ አሁን ሀያት የተናገረችው ነገር ትክክል ነው። ምክንያቱም ልጅቷ የሀያት እንግዲህ ጓደኛዋ የአንችን እህት ትመስላለች በሚል ነው አስበውበት አይደለም። እና በኋላ ስጠይቃት ሀና እባላለሁ ምናምን ብላ አጫውታታለች። እና ኦቨርኦል ሰምታችኋል እንግዲህ ስተረጉመው ልጅቷ እኛ የምንፈልገው ልጅቷ በህይወት ማለቷን ከሁለት አንግል አረጋግጠናል። ከዚህ በኋላ መያዝ ያለበት ይሄ ማን ነው ይመች የሚባለው ነው። ባይዘዌ ይመች ሰያ ይመች ጋር የምትደዋወል ከሆነ በቦሌም ብሎ በባሌ ልጅቷን ይዘው መምጣት አለበት። ጥሩ ነው። አንድ ደግሞ ከዚህ ሁሉም ጠቅልል አድርጎ ሙሉ ይመች ላይም ሆነ ማንኛውም ላይ እርምጃ ለመውሰድ የሚያመችን እንድርስ ማሩ ይዤዋለሁ ያለው ቪዲዮ ግልጽ ሲሆን ነው። ባይሆንም ይተዋል ማለት አይደለም ቢሆንም። ስለዚህ መረጃ እኛ 3 ቀን ሙሉ በሶስተኛ ወገን ነው እየታገልን ያለ ነው። አሁንም እንድርስ ማሩ ወይ በቤቱ ከፍቶ ወይ ዝመቶ ሂደን የመጨረሻውና የመጨረሻው መወሰን ያለው እንድርስ ማሩ መረጃ አለኝ ያለው ላይ ነው። እስቲ ቆይ ናኝ ጠይቀት እስኪ እህታችን፣ ሌሎች ከሀና በተጨማሪ ሌሎች ሴቶችም አሉ ወይ ብለሽ ጠይቀት እስኪ። እሷን ሊጠይቃት ነበር
አንድ ጥያቄ አብረሽ ጠይቅልኝ። የየት ሀገር ልጅ እንደሆነች ጠይቃታለች ወይ እህቷ? የሀያትን እህት የየት ሀገር ልጅ እንደሆነች ጠይቃታለች ወይ? ሀና የምትባለው ልጅ ማለት ነው። ሀያት እግለ ገረጃ አለቱሻ ተሃንቅጡ ኧረ በለ ወልደ ላይ እንዲ አዲስ ብቻ ለሆነ ያለ በላን ሰብ ያሉ ልጅ በለ ገረት ወልደላ። አዎ በለ ገረት ወልደ። እሺ እንትናን ሀኒን ደግሞ አይኔ ባዱሽ አይኔ የሆነ ህይወታችሁ ደስተኛ ናችሁ? ጤነኛ ናችሁ ልበል? ዞሩ ስል እንዳለ ፎሎ አይደለም ብዙ ሴቶች አሉ እያለች ነው። እሺ ፎቶ ልካላት ነበር። ምንድነው ቆቦ ቀበሌ ነው ወይስ አማራ? ማለት የአማራን ኮልድ ምናምን ባታት በሉት ጠይቃታለች። የአማራ ልጅ ነኝ ብላ ከዚሁ ጋር አያይዘሽ ፎቶ ልከሽላት ነበር ወይ? ይችናት አይደለችም ብለሽ ልከሽላታል ወይ? በእይታ እንደዚህ አይታ አዎ እሷ ናት ብላሻለች አላለችሽም የሚለው እስክ ጠይቃት። አያት ፎቶ ወይ ላክትኔታት ላክሽኔታት እሺ ይታንት ወይ ባሽኒ አውላኩን ሴርሽ ሁኔታ ምናምን አው ታንቲ ገገንሻ የሞት ጊዜ ለአገት ወታነን እንጂ ያደመ ሞት ጊዜ ለውሸትን ምናምን ባታን አዋለክተኝ ግን በሳቴ ምናምን ጨትናር ምናምን እንጂ የሞት ጊዜ ለሲጀመር ማለት የሆነ በጣም ታንጭሰ ወይ ምናምን በሊሆነ በስተቀር እንትን አልባታት የሞቱ ጊዜ ይላል በህይወት አለት እሺ አው እንትናን ቪዲዮዋን ሼር አድርጌ ያላት ነበር። የሀኒን ቪዲዮ ለእህቷ ልጅ ማለት ነው ሼር አድርጋላት ነበር። ሀያት እቺ ናት ወይ ሲላት አው እሷ ነች አለች። በሰዓቱ ደክማ ነበር እንጂ አልሞተችም። ብዙ ሴቶችም ደግሞ አሉ። ብዙ ሴቶች አሉ፣ እሷ ብቻ አይደለችም ማለት ነው። እሺ ቴንኪው፣ እናመሰግናለን። እንግዲህ ከዚህ በላይ መረጃ ያለ አይመስለኝም። ይቺ ልጅ እንግዲህ የስልጤ ልጅ ናት። ኢማጅን የስልጤ ልጅ ናት። እህቷ እዛ ረዥም ጊዜ እዛ ቆይታ እዛ አስረግዘዋት ወደ ሀገር ቤት አውጥተው ጥለዋት ወደ ሀገር ቤት ተመልሳ ነው ይህንን መረጃ እየሰጠች ያለችው። እንግዲህ ስለዚህ ይችን ልጅ በአይኗ ያየችውን ነው እንግዲህ መቼስ ይቺ እንደው ሌላው ተውትና የስልጤ ልጅ ሆና ይህንን መረጃ በመስጠቷ ብቻ 100% ማረጋገጫ ነው። በዛ ላይ ደግሞ ፎቶዋን ልካ ቪዲዮዋን ልካ እሷ ናት ወይ ማለቷ ከዚህ በላይ ምን አይነት መረጃ ሊኖር ይችላል? ብሬክስ ሳትወጣ አንድ ጥያቄ ልጠይቅ። ፖስት ስላደረገች ቅርታ እህታችን ናኝ አንድ ጥያቄ ጠይቅልኝ። የት ነው ቦታው? ምን የሚባል ቦታ ነው? ለምሳሌ ያቺ ተይዛበት የቆየችው እና ይችም የኛ ሀና የምትባለው ልጅ ተይዛ ያለችበት ቦታ ምን የሚባል ቦታ ላይ ነው? ቦታውን ስጠይቃት ቦታውን ያችኛዋ ስለምታውቀው ሀያት የዋሽታሽ ገረዴናር ቲቪኤት ወይ ደግሞ ሀኒ ያለ ቲቪኤት ክፍልያት የዋሽታሽ ገረዴት ኤክሱማክ የወተሻት አይ ኤተካን ምናምን የወተኝ ጊዜ ለ እነሚንገ ደግሞ የነቀልትኝ በሚንጊዝን ያኔ ጌ በገባትን ዞፍ ምናምን ይህ እንቲት ቀብጠኝ ምናምንን ይህነሚ ጊዜ ወተኝ እንጂ አይኔ ምናምን የባትኮ ምናምን አሊወተኛት የሱበክ ምናምን አሊወተኛት የአማረ ልጅ ቆቦ ምናምን በልዳል ገነ ጊዜ የወተኝ ጊዜ የለ ይህ መንገ ደግሞ በሳት ከምናምን አልቤጭኝ አህንኮን
እሺ አልነገረችኝም። የመጨረሻ ጥያቄም ጠይቀት። እዛው ላይ ምን ያክል ጊዜ ሆናት እሷ? አሁን ይሄን ነገር ከነገረች ምን ያክል ጊዜ ሆነ ባያት? ቆይ አንዴ ተተርጉመ ይሄኛውን ሀይሚ። እሺ ልንገራችሁና አልነገረችኝም ቦታ ሆነ እዛ የነበሩበት ቦታ። ይህን ራሱ ያነሳችበት ምክንያት እኔን ሰፈር ሄዳ ስታጣኝ ነው። አንቺን የምትመስል ልጅ አለች ምናምን ብላ በዛው ነው ቀጥለን እያወራ ነው አለች። አልነገረችኝም። የታሰሩበት ቦታ አልነገረቻትም ልዝች። እንደዛ ነው ያለችው። እህቷ ወደ ሀገር ቤት ከገባች ምን ያህል ጊዜ ነው? ጊዜው መቼ ነው? ምን ያክል ወራት ይሆናሉ ባያት? ጠይቀት። ጊዜው አስፈላጊ ስለሆነ ማለት ነው። እሺ ሀያት ይዋ እሺ የዋሽታሽ ገረድ ቦርደ በገባት ምን ልክ ሁኔታን ወይ ምስተዋሪ ወይ ደግሞ ምን ልክ አያመራ አይ ተጭሮት ተገግሽ በትራከብ ተደሪ ተስረምስ ተደሪ ተሽሽ ሳምጥቅጭ ሆናም በዱት ጌንገበድ እሺ ይገባል ለረመዳን ያ ይዋ የዋሽታሽ ገረድ በገባት ለረመዳንን ለረመዳን ሳምት ወይንም ደግሞ የሆነ አክልት ይቀሪን ገባታት። طيب እሺ ኩሻ ምን ልክ ውስጥ ተጎበሉ እህቷ ጋር ያወራችበትን ጊዜ ነው የምትጠይቂያት። እሺ አሽታሽ ገረድ በምን ልክ ሆና ባዋልኩም በላንት ሀደ ወር ተሽሽ ሳምት ቅጮናን ባዋልኩም አሸ ውሻ ብርቶ ገባት ላ አሽታው ውሻ ባዋልኩም ላ ኢሸዋ ጭውለት ዋይ ዘመዴ ምናምን ሀደኛ ባዋልኩም በሌቱን ሀደ ወር ተሽሽ ሳምት ቅጮናን ደግሞ ቄራ ወደ ሀገር ከገባች ስንት ጊዜ ሆናት ባያት? ብለሽ ወደ ሀገር ኢትዮጵያ ከገባች ምን ያክል ጊዜ ሆናት? እንደዛ ሲጠይቃት ለረመዳን ሳምንት ምናምን ሲቀራው አለችኝ። እህቷ ወደ ሀገር ቤት የገባች ነው የእህቷ ልጅ ማለት ነው። ለእኛ የሚያስፈልገን እህቷ ወደ ሀገር ቤት የገባችበት እሱን ነው እያልካል። የእህቷ ልጅ ሀያት ትሰማለች እኮ እኛ የምንናገረውን ትሰማለች። መመለስ ነው እንጂ የሚከብዳት። ሀያት እኔ የምናገረውን ስሚውና ከዛ ቀጥታ ለናኝ በስልጥኛ መልሽላት። ኦኬ እህትሽ ወደ ሀገር ቤት የገባችው መቼ ነበር? ኦኬ 1 ወር ከ15 ቀን ወደ ሀገር ቤት የገባችው። እሺ ከስንት ቀን ምናልባት ስታወሩ አሁን ከእህትሽ ጋር ከስንት ቀን በፊት ነው የመጣችው ወይም ከወር በፊት ነው ምናምን ብላሽ ነበር? ሀና ማለት ነው። ሀና ወደ እነሱ የመጣችበት ጊዜ ነግራሽ ነበር? አይ ጊዜውማ አልነገረችኝም። እሺ ቴንኪው። ሀና ደላሎች ጋር ምን ያክል ጊዜ ቆየች እህታችን? ማነው ሀና ሳይሆን ያቺ የአንቺ ጓደኛ ደላሎች ጋር እዛ ምን ያክል ጊዜ እሷን ሀናን ስታያት ምን ያክል ጊዜ እዛ ተቀመጠች? 1 ወር ምናምን ተቀምጠዋል ማለት ግን አላወሩም በትክክል ማለት ነው። ግን የተቀመጡ አንድ ላይ 1 ወር ከምናምን ተቀምጠዋል። አንድ ወር ተቀምጣለች እዛ ማለት ነው። አይዋ ስለዚህ ወደ ሀገር ቤት የገባችው እኮ 1 ወር ሆኗታል ኦልሬዲ እያለች ነው። ገብቷል አይደለ? እዚህ ግልጽ ነው። ከልጆች ከደላሎች ጋር አንድ ቤት ቆይተዋል መሰለኝ አባባሏ። ብሬክስ አሁን እያለችኝ ያለችው እቺ አገር ቤት ከገባች 1 ወር ከ15 ቀኗ ነው። ይቺ ጓደኛዬ ግን ከደላሎች ጋር 1 ወር ቆይታል። ስለዚህ 2 ወር ከ15 ቀኗ ሆኗታል ማለት ነው። ከዚህ ከሄደች ስትኖርበት ከነበረው ከሄደች 2 ወር ከ15 ቀን ሆኗታል። ዝሮ ይቺ ልጅ በህይወት አለች። በቃ ምንም ወደዚህ ወደዛ የለውም። ልጅቱ በህይወት አለች። አሁን ብሬክስ አንድ ጥያቄ ጠይቃት። ብሬክስ ይቺ ልጅ አሁን ለምሳሌ ስንት ጊዜ ቆየች እዛ እነሱ ጋር? በእነሱ እጅ ጠፍታለች ሞታለች ተብላ ስንት ጊዜ ቆየች? በስንት ጊዜው አስተገኘች የሚለውን ጠይቃት እስኪ። ሀያት እየሰማሽ ነው? ሚዩት ላይ ነሽ። ሚዩትሽን አንሺው እና የእህትሽ ልጅ ምን ያክል ጊዜ እዛ ቆይታለች? ኧረ 5 ዓመት ከምናምን ማለት 5 ዓመት ሞልታለች። ግን ለእኛ ሞታለች ተብላችሁ ነው የተነገራችሁ? ይዋ ሞታለች ምናምን ተብሎን በኋላ ደግሞ ወጣች። ከዛ አንቺ የመን ጋር ሆና
አገር ቤት ከገባች በኋላ ነው አንቺ ጋር ማውራት የጀመረችው? የመን ላይ ያለች ምናምን አውርታችሁ አታውቁማ? አረ ሲጀመር ድምጿንም ሰምተን አናውቅም ከነጭራሽም በአንድም ቀን ሲጀመር። በጣም ጥሩ። አንድም ቀን ሰምተን ምናምን ምንም ነገር ደውላም የትም ደርሻለሁ ምናምን የሆነ ቦታ ምናምን ደርሳ ተናግራ ነበር። ግን ስትመጣ ነው እኮ ከዛ ስትሄድ አይደለም የተያዘችው የታገደችው። ነገር ግን ስትመጣ ነው። አንድም ቀን አዎ ስትመጣ ነው። ወዴት? ወደ ከሳውዲ ወደ ኢትዮጵያ ለመምጣት? ይኸው ከኢትዮጵያ ወደ ሳውዲ ለመግባት ማለት ነው። ከኢትዮጵያ ወደ ሳውዲ። ይኸው ኦኬ፣ መልካም። የእህትሽ ልጅ እቺ ወደ ሀገር ቤት የገባችው ማለት ነው አማርኛ ማውራት ትችላለች? አይ ትችላለች። ግን እንደው ማለት አንዴ ደውለን ወይም በዋትሳፕ ምናምን ፎቶዋን ልከንላት ምናምን ያለውን ነገር ትንሽ ከሷ አንደበት እዚህ ወይም በቀጥታ ልደውላት እችላለሁ አሁን እዚህ እያለን እና በቲክቶክ በዚህ በኢንቦክስ በውስጥ ሜሴጅ ስልኳን ብትልክልኝ እንደው ከቻልሽ። ማለት እንደምታዩ በጣም ብዙ ህዝብ ነው ቁጭ ብሎ ያለው እዚህ እያዳመጠ ያለው እና ትንሽ ያለውን ነገር እንድንሰማት በቀጥታ አንድ ሁለት ደቂቃ እንኳን አይወስድብኝም ለመጠየቅ። አይነው ያለችበትን ሁኔታ ያለችበትን ችግር እየነገርሽን ነው፣ እኛም ስለጨነቀን ነው እና እንደው በትንሹ 2 ደቂቃ እንኳን ቢሆን ቀስ አድርጌ ላወራት። ወይ ብሬ እሷ እኮ አሁን ልጅቷ በዛውም አይ ቲንክ ሐኪም ቤት ነች ብላለች። በዛውም ብትታገዝበትን ሐዘን ምን እንደሆነ ደግሞ እንግዲህ አባቷንም እንግዲህ አላህ የጀነት ይበለው። ደግሞ ሐዘንን ደግሞ ሁለተኛ ታውቀዋለች እና በዚህ መሀል አሁን እዚህ እየተወራና እየተነገረ ያለው ስለ አንድ ሀና ብቻ ሳይሆን በጣም ብዙ እህቶች እዛ ዋሻ ውስጥ እንዳሉ ነው። በጣም ይገርማል። የአንቺ እህት ራሱ 5 ዓመት ሙሉ እነዚህ አውሬዎች እጅ ላይ ወድቃ የነበረችበት ሁኔታ ላይ ነው ያለው እና አሁን ሊሆን የሚችለው ነገር ምንድን ነው? አንደኛ እህትሽም ዱዓ እናደርጋለን። 2 ወንድሜ ብሬክስን ባወራው መሰረት ቀስ ተብሎ እንግዲህ ሰብርም አላህ እንድታደርግ አድርገን ትንሽ ነገር ነው የሚፈለገው እና ከእሷ ከአንቺ እኔ ትልቅ እዚህ የምሰሙ ልጆች ያየሁት ነገር ምንድን ነው? ትናንትና ስማቸውን ባልጠራም ሲናገሩ የነበሩ ልጆች መረጃ ከዚህ እየረገጡ ሲያጭበረብሩ የነበሩ ወንድሞች እና የዚች ሀያት ነኝ ደግሞ ንግግር ጥርት ያለ መረጃ ከዚህ ያልተራገጠ ምናምን ነገር ነው ስትነግሪን የነበረውና ለዚህም አላህ እንግዲህ ኸይረ ጀዛሽን ይክፈልሽና ስለዚህ አንቺ ቀስ ብለሽ ነግረሽልን ወንድሜ ብሬክስ ጋራ 1 ደቂቃ ብቻ እንዴት እንትን በቃ እህታችን ሀናን አይቻታለሁኝ ያለችበት ሁኔታ ይሄን ለማለትም አንድ ምንም እንትን የሚላት ቢያንስ ህመም ላይ ብትሆንም ምንም ብትል ሌላ ደግሞ እዛ በህይወትና በሞት መካከል ያለ ሰው አለና የአንድን ሰው ህይወት ማዳን የአንድን ነፍስ ማዳን እንግዲህ ረሱል ሰለላሁ አላህም ያለውን ነገር ታውቂያለሽና የዓለምን ህዝብ የማዳን ያክል ነውና የምንጨነቀው ምንም የአንድን ሰው ነው የተባለው። ሙስሊም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ ምናምን አላለምና በዚህ መሰረት እህቴ ሀዩ እንደምንም ብለሽ ተቸግረሽ እህታችንን አዋሪያትና በቃ በምችለው መጠን 1 ጊዜ ብቻ ወንድሜ ብሬክስ ቀስ ብሎ ያወራሻል። ወንድማችን ነው ያለው ሁኔታና ስለ ሀና ያለውን ነገር እባክሽ ንገሪልን ብቻ ብለሽ በይ። ከዛ በኋላ ያለው ነገር ምን ይሆናል? የሚመጣውን ኢንፎርሜሽን በዚህ በግሩፕ ላይ ብቻ ሳይሆንም ሰያ ብሬክስም ጆከርም መንዚ በጣም እየታገላችሁ ያላችሁ ወንድሞች አላችሁ። የእነዚህ አጭበርባሪዎቹ ከንትን ሆኖ ነው የሚሰሙት፣ እዚህ ታች ላይ ሆኖ ነው የሚያዩት የሚሰሙት የሚሉትና መረጃ የማጥፋት እህታችን ላይ የከፋ ደግሞ አደጋ እንዳይሉ እንዳይል ግሩፕ ክሬት አድርጋችሁ ዲስከስ እያደረጋችሁበት እንዳለ መረጃው አለና በዛ ላይ የሚመጣውን ኢንፎርሜሽን በዛ መሰረት ዲስከስ ብታደረጉበት የሚለውን ነው እንከታተላልና ሀዩ እባክሽን ተቸገሪልን እህታችን በቃ በምችለው መጠን በቃ የዓለምን ህዝብ የማዳን ያክል ነውና አንድ ነፍስ ማዳንን እባክሽን